ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንደምንሰነበታችሁ። ዛሬም እንደተለመደው አዲስ ነገር ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የቤት ውስጥ እቃዎችን ለምሳሌ ፍሪጅ፣ ላፕቶፕ፣ ብረት ነክ ነገሮችን ወይም የውሃ ማሞቂያ ሲነኩ ጥዝ አድርጎት ያውቃል? ይህ ንዝረት ከየት መጣ? አደገኛ ነው ወይስ አይደለም? ዛሬ በዚህ ቪዲዮ የንዝረት መንስኤዎችንና በቀላሉ የምናስወግድባቸውን መንገዶች እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። አንደኛ፣ በብዛት ንዝረት የሚሰማባቸው እቃዎች ብዙውን ጊዜ የብረት አካል ናቸው። ዋና ዋናዎቹም የማቀዝቀዣ ሳጥን ወይም ፍሪጅ፣ በተለይ በረዶ በሚያግዝበት ወይም እርጥበት ባለበት ወቅት። ላፕቶፕ፣ የላፕቶፑ አካል ብረት ከሆነና ቻርጅ እየተደረገ ከሆነ። ሶስተኛው የልብስ ማጠቢያ ማሽን ከውሃ ጋር ንክኪ ስላለው። አራተኛ፣ የኤሌክትሪክ ምድጃና የውሃ ማሞቂያ ከፍተኛ ኃይል የሚጠቀሙ እቃዎች። አምስተኛ፣ ዲስክቶፕ ኮምፒውተር ሲፒዩ አካል ላይ የሚፈጠር ንዝረት። ለምን ይነዝረናል የሚለውን ስናይ ደግሞ ንዝረት የሚፈጠረው ኤሌክትሪክ መሄድ ያለበትን ትክክለኛ መስመር ስቶ ወደ እቃው አካል ወይም ቦዲ ሲፈስ ነው። ዋና ዋናዎቹ ምክንያቶች ደግሞ እንደሚከተለው ቀርበዋል። አንደኛው የመሬት ግንኙነት አለመኖር ነው። ትልቁ ምክንያት ይህ ነው። ትክክለኛ ከርሰ ምድር ወይም እርዚንግ መስመር የሌለው ቤት ከሆነ ተያያዥ ኤሌክትሪክ ኦር ሊኬጅ ከረንት መውጫ ስለሚያጣ እቃውን ስንነካው በእኛ በኩል ወደ መሬት ያልፋል ማለት ነው። ለዚህም ይነዝረናል። ሁለተኛው የውስጥ ሽቦዎች መላጥ። በእቃው ውስጥ ያሉ ሽቦዎች አርጅተው ወይም ተላልጠው ከብረት አካሉ ጋር ሲነካኩ ይነዝረናል። ሶስተኛው እርጥበት። ውሃ የኤሌክትሪክ አስተላላፊ በመሆኑ እቃው ያለበት ቦታ ወይም እጃችን እርጥብ ከሆነ ንዝረቱ ይበረታል። አራተኛ የማይመጥን ፕለግ መጠቀም። ባለ 3 እግር ፕለግን ሰብሮ ባለ 2 ማድረግ የጥበቃ መስመሩን ወይም ግራውንድ ያቋርጠዋል ማለት ነው። ወደ መፍትሄዎቹ እንሂድ። ይህንን ችግር ለመቅረፍ የሚከተሉትን እርምጃዎች መውሰድ ይቻላል። አንደኛው እርዚንግ ወይም ከርሰ ምድር ማስገጠም። በባለሙያ አማካኝነት ለቤቱ የኤሌክትሪክ መስመር መሬት ውስጥ የሚቀበር የመከላከያ ሽቦ ማስገጠም። ይህ አስተማማኝ መፍትሄ ነው። ሁለተኛው ምንጣፍ ወይም ጫማ መጠቀም። ንዝረት የሚሰማውን ዕቃ ስንነካ በባዶ እግራችን መሬት ላይ አለመቆም። ጫማ ማድረግ ወይም ምንጣፍ ላይ መቆም ኤሌክትሪኩ በእኛ በኩል ወደ መሬት እንዳይፈስ ያደርጋል። ሶኬቶችንና ፕለጎችን መፈተሽ። የተላጡ ሽቦዎች ካሉ መጠገንና ባለ 3 እግር ፕለጎችን መጠቀም። ቮልቴጅ ስታብላይዘር መጠቀም። የኤሌክትሪክ መብራት መቆራረጥ ወይም መዛባት ካለ መቆጣጠሪያ ወይም ስታብላይዘር መጠቀም እቃዎቹ እንዳይበላሹና ንዝረት እንዳይፈጠር ይረዳናል። በአጠቃላይ ንዝረት ቀላል ቢመስልም የትልቅ ችግር ምልክት ሊሆን ይችላል። በተለይ ሕፃናት ባሉበት ቤት ጥንቃቄ ማድረግ ያስፈልጋል። ችግሩ ከቀጠለ የግድ የኤሌክትሪክ ባለሙያ ማማከር ይመከራል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ።